ጤና ይስጥልን ከአስራት ብሮድካስቲንግ ሰርቪስ የዕለቱን ዜና ይዘን ቀርበናል። ዋና ዋናዎቹን በማስቀደም እንጀምራለን። እስከ መጨረሻው ድረስ አብራችሁን እንድትቆዩ በቅድሚያ ጋብዘናል። በአማራ ክልል በተለያዩ አካባቢዎች አገዛዙ የጀት ድብደባ በንጹሃን ላይ መፈጸም መጀመሩን አፋብን አስታውቋል። ሰሞኑን በጃዊ ሲፈጸም የነበረው የጀት ድብደባ በሌሎች አካባቢዎች ላይም ቀጥሏል። ይኸው የአገዛዙ አየር ኃይል ድብደባ ኢላማ ያደረገው ንጹሃንን ነው ተብሏል። መረጃው በሰዓቱ ይቀርባል። በአማራ ክልል የተለያዩ አካባቢዎች የተከፈተውን ወታደራዊ ጥቃት ተከትሎ ቴዎድሮስ እዝ 102ኛ ኮር ከመብረቃዊ የመልሶ ማጥቃት እርምጃ ጋር ከፍተኛ ድል ማስመዝገቡን አስታውቋል። በሜጫና ባህር ዳር ዙሪያ የነበረ የከበባ ሙከራ ወደ አውደ ውጊያ ተቀይሮ የቴዎድሮስ እዝ የጀግንነት ታሪክ ሲያስመዘግብ፣ በላስታ እንጃፋት ደግሞ የህዝብ ቁጣ በአደባባይ ተስተጋብቷል። መረጃው በሰዓቱ በሰፊው የሚቀርብ ይሆናል። በዛሬው ዕለት የአፋብን ቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር ለተከታታይ 7 ወራት ያሰለጠናቸውን ብቁ ኮማንዶዎች አስመርቋል። በአንድ በኩል እየማረክን በሌላ በኩል ኮማንዶ እያስመረቅን እንገኛለን ያለው የንቅናቄው ቃል አቀባይ አስረስ ማረዳምጤ ነባሩ የኢትዮጵያ መከላከያ ያገዛዙ የቀውስ ፕሮጀክት አስፈጻሚ በመሆኑ ምክንያት ፖለቲካዊ ዓላማውን ከማጣቱ በተጨማሪ የቴክኖሎጂ ጥገኛ የሆነ ጸረ ህዝብ ሰራዊት ሆኗል ብሏል። በየማዕዘኑ የምናሰለጥነው ሰራዊት ይህንን ሰራዊት የሚያሸንፍ ብቻ ሳይሆን ለመላው ኢትዮጵያ ሁሉ ተስፋ የሆነ ኃይል ነው በማለት ምርቃቱን አስመልክቶ ቃል አቀባዩ መልእክቱን አስተላልፈዋል። ከውጭ ደግሞ ሱዳን ሆስፒታል ላይ በተፈጸመ የድሮን ጥቃት በርካታ ንጹሃን ዜጎች መገደላቸው ተሰማ። ተፋላሚ ኃይሎቹ አንዱን በመክሰስ ጥቃቱን እንዳልፈጸሙ በመግለጽ ላይ ናቸው። በአገሪቱ የንጹሃን እልቂት አሳሳቢ ቢሆንም በወቅታዊው ዓለም አቀፍ ቀውስ ምክንያት ትኩረት ተነፍጎታል። አሁን በቀጥታ ወደ ዝርዝሩ አልፈናል። በአማራ ክልል በተለያዩ አካባቢዎች የሚደረገው ጦርነት እንደቀጠለ ነው። አገዛዙ በእግረኛ ያልቻለውን የፋኖ ሰራዊትን አሁን ደግሞ በጀት በመታገዝ በንጹሃን ላይ ድብደባ እየፈጸመ እንደሚገኝ የአፋብን ቃል አቀባይ አስታውቀዋል። የጀት ድብደባው እየተፈጸመ ያለው በጃዊ የነበረ ቢሆንም አሁን ግን አድማሱን አስፍቶ ወደ ጃዊ፣ ጋጉሳ ማርያም፣ አሞራ አንገትና ፈልፈል በተባለው አካባቢ ድብደባው እንደቀጠለ ነው ተብሏል። ይህ መጠነ ሰፊ የጀት ድብደባ በንጹሃን ላይ መፈጸሙ አገዛዙ በምድር የሚያደርገው ውጊያ ምን ያህል እንደከበደው የሚያሳይ ተደርጎም ተወስዷል። የአብይ አህመድ አገዛዝ ሰሞኑን የባዴን አመራሮችን ወደ ቀድሞ ቦታቸው ለመመለስ ከፍተኛ ጥረት እያደረገ ሲሆን የሚገጥመው መከላከል ግን ቀላል አልሆነም እየተባለ ነው። የምርጫው ቀን ከመድረሱ በፊት አገዛዙ የተቀማቸውን የወረዳ ከተሞች በሚሊሻና በአድማ ብተና ሳይቀር በመታገዝ ለመያዝ ቢሞክርም የገባው መመለስ እንዳልቻለ ከቦታው የሚወጡ መረጃዎች አመልክተዋል። ይህንን ሽንፈቱን የጀት ድብደባ በማድረግና ተከታታይ የሮኬት ቦምቦችን ህዝብ ላይ በማዝነብ ለመደበቅ ቢሞክርም ድል ግን እንደራቀው መዋሉ ተሰምቷል። በሱዳን በድጋሚ በሆስፒታል ላይ የድሮን ጥቃት ሲደርስ ተፋላሚዎቹ እርስ በርስ መወነጃጀላቸውን ቀጥለዋል። በትላንትናው ዕለት በሱዳን ዋይት ናይል ግዛት በሚገኘው አልጃባሊን ሆስፒታል ላይ 2 የድሮን ጥቃት መፈጸሙ ተሰምቷል። በዚህ የድሮን ጥቃት 10 ሰዎች ወዲያውኑ ሲገደሉ ከ22 በላይ ሰዎች ደግሞ ቆስለዋል። ከተገደሉት ውስጥ 9ኙ ሰላማዊ ሰዎች ሲሆኑ አንደኛው ደግሞ ዶክተር መሆኑን መረጃዎች ገልጸዋል። ጥቃቱን በተመለከተ ሁለቱም ተፋላሚዎች አንዱን ተጠያቂ በማድረግ ላይ ናቸው። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ወታደራዊ መንግስት ባወጣው መግለጫ ጥቃቱን የፈጸመው ፈጥኖ ደራሽ ኃይሉ መሆኑን አስታውቋል። በማስታወቂያ ሚኒስትሩ አማካኝነት ባወጣው በዚሁ መግለጫ በጤና ማዕከላት ላይ የሚደረግ ጥቃት ወታደራዊ ዘመቻ ሊሆን አይችልም ያለ ሲሆን ድርጊቱ በሰዎች የመኖር መብት ላይ ያነጣጠረ ሽብርተኝነት መሆኑን አስረድተዋል። ሲቀጥልም በሕክምና ተቋማትና ሰራተኞች ላይ እንደዚህ አይነት ድርጊት በተደጋጋሚ የሚፈጽመውን ፈጥኖ ደራሽ ኃይሉን ዓለም አቀፉ ማህበረሰብ በዝምታ መመልከት እንደሌለበት ገልጾ ሚሊሻው በሽብርተኝነት ሊፈረጅ ይገባል የሚል
በሚል ጥሪ አቅርበዋል። ጨምሮም ፈጥኖ ደራሽ ኃይሉ እንዲህ አይነት ጥቃት እንዲያደርስ የሚያስችሉ የሎጂስቲክ እና ድሮን አቅርቦት የሚያደርጉ በአካባቢው የሚገኙ ሀገራትም ተጠያቂ መሆን እንደሚገባቸው አሳስበዋል። ይህ በእንዲህ እንዳለ ፈጥኖ ደራሽ ኃይሉ በበኩሉ ባወጣው መግለጫ በሆስፒታሉ ላይ ጥቃት ያደረሰው የጀነራል አልቡርሃን ጦር ኃይል መሆኑን ገልጸዋል። በሰላማዊ መሰረተ ልማቶች ላይ የሚፈጸም ጥቃትን አጥብቆ እንደሚቃወም የጠቀሰው መግለጫው ድርጊቱንም እንዳልፈጸመ አስተባብሏል። ለጥቃቱ ኃላፊነት የሚወስደው የሱዳን ሙስሊም ብራዘርሁድ መሆኑንም አስታውቋል። ይህንን ያደረገውም በዚህ አሳዛኝ ድርጊት የፖለቲካ ትርፍ ለማግኘት ነው ሲል ከሷል። በሱዳን እንዲህ አይነት ድርጊት ሲፈጸም በሁለት ሳምንት ውስጥ ለሁለተኛ ጊዜ መሆኑ ነው። የዛሬ 2 ሳምንት ገደማ በምስራቃዊ ዳርፉር በሚገኘው አልዳይን ሆስፒታል በተፈጸመ የድሮን ጥቃት ከ70 በላይ ሰዎች ሲገደሉ 146 ደግሞ መቁሰላቸው ይታወሳል። በዚህኛውም ጥቃት በተመሳሳይ አንዱ ተፋላሚ ሌላኛውን የወነጀለ መሆኑ አይዘነጋም። ነገር ግን የትራምፕ ከፍተኛ አማካሪ የሆኑት ማሳድ ብሉስ ድርጊቱን የፈጸመው የመንግስት ጦር እንደሆነ መግለጻቸው ይታወቃል። በመካከለኛው ምስራቅ ያለው ጦርነት ለሱዳን እልቂት የሚሰጠው ትኩረት በእጅጉ እንደቀነሰ ይነገራል። በአማራ ክልል የተለያዩ አካባቢዎች የተከፈተውን ወታደራዊ ጥቃት ተከትሎ ቴዎድሮስ እዝ 102ኛ ኮር ከመብረቃዊ የመልሶ ማጥቃት እርምጃ ጋር ከፍተኛ ድል ማስመዝገቡን አስታውቋል። በሜጫና ባህር ዳር ዙሪያ የነበረ የከበባ ሙከራ ወደ አውደ ውጊያ ተቀይሮ የቴዎድሮስ እዝ የጀግንነት ታሪክ ሲያስመዘግብ፣ በላስታ እንጃፋት ደግሞ የህዝብ ቁጣ በአደባባይ ተስተጋብቷል። መረጃው በሰዓቱ በሰፊው የሚቀርብ ይሆናል። ዝርዝር ዘገባችን እንደሚከተለው ይቀርባል። በሜጫና ባህር ዳር ዙሪያ በተደረገ አውደ ውጊያ በብልጽግና ሰራዊት ላይ ከፍተኛ ኪሳራ መድረሱ ተገለጸ። በመራዊ በመሸንቲና በጨንታ በኩል ተንቀሳቅሶ ጥቃት ለመሰንዘር የሞከረው የብልጽግና ሰራዊት ከፍተኛ ሰብአዊና ቁሳዊ ኪሳራ እንደደረሰበት የቴዎድሮስ እዝ 102ኛ ኮር ህዝብ ግንኙነት ክፍል ለአስራት ባደረሰው የግንባር መረጃ አሳውቋል። እንደ መረጃው ገለጻ የአገዛዙ ሰራዊት ከንጋት 12 ሰዓት ጀምሮ የኔትወርክ አገልግሎት በማቋረጥ በሜጫ ሐሙሲትና ማሪት እንዲሁም በባህር ዳር ዙሪያ ድልሽታ አካባቢ የፋኖ አመራሮችን ለማፈን ሙከራ ማድረጉን ገልጿል። ሆኖም የአመራር አካላቱ ከበባውን ሰብረው በመውጣት ከ102ኛ ኮር 11ኛና 22ኛ ክፍለ ጦር ፈጣን ሻለቃዎች ጋር በመቀናጀት በመልሶ ማጥቃት እርምጃ መውሰዳቸው ተገልጿል። በውጊያው በርካታ ድሎች የተመዘገቡ ሲሆን በአሸርጨቅ ጫፍ ላይ ለ2 ሰዓታት ያክል በተደረገው ትንቅንቅ ብቻ ከ20 በላይ የአገዛዙ ሰራዊት ሙት ሲሆኑ በርካቶች ቁስለኛና ምርኮኛ መደረጋቸውንም እዙ ጨምሮ ገልጿል። በተጨማሪም አንድ ብሬን ከ2 አስቃጥላ ጥይት ጋር አንድ ስናይፐር 11 ክላሽንኮቭ እና አንድ የአይኮም ሬዲዮን ጨምሮ የቡድንና የነፍስ ወከፍ መሳሪያዎች መማረካቸውንም የግንባር መረጃው ጠቁሟል። ሽንፈት የደረሰበት የብልጽግና ሰራዊት ተጨማሪ ኃይል ከመራዊና ከመሸንቲ ቢያስመጣም ተደራራቢ ኪሳራ አስተናግዶ የሟቾችን አስክሬን በጦር ሜዳ ላይ ጥሎ ማፈግፈጉን እዙ በመረጃው አስፍሯል። ይህ በእንዲህ እንዳለ ገዳዮቻችንን በምርጫ ካርድ አናነግስም በሚል መሪ ቃል እየተካሄደ የሚገኘው የተቃውሞ ሰልፍ መቀጠሉ ተሰምቷል። ከመጋቢት 4 ቀን 2018 ዓ.ም ጀምሮ በመላው አማራ ክልል የተጀመረው ህዝባዊ የተቃውሞ ሰልፍ ዛሬም ቀጥሎ የዋለ ሲሆን መዳረሻውን ላስታ አድርጓል። በዛሬው ዕለት መጋቢት 26 ቀን 2018 ዓ.ም በወሎ ቤት አማራ ላስታ ወረዳ በምትገኘው አንጃፋት ከተማ ነዋሪዎች በነቂስ በመውጣት ድምፃቸውን አሰምተዋል። ሰልፈኞቹ ገዳዮቻችንን በምርጫ ካርድ አናነግስም የሚል መሪ ቃል በማንገብ በብልጽግናው አገዛዝ ላይ ያላቸውን ተቃውሞ ገልጸዋል። ይህ የተቃውሞ ንቅናቄም በክልሉ የተለያዩ አካባቢዎች ተጠናክሮ እንደሚቀጥልም ተመላክቷል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም